የአይኔ አበባ አበባ የአይኔ አበባ አበባ የአይኔ አበባ ነነነነነ የአይኔ አበባ አበባ እያላችሁ ማለት ነው። ሞቅ ደመቅ አድርጉ። ዝም ብላችሁ እንዳታለቃቅሱ ምናምን። እንዴት ናችሁ ቤተሰብ ሁሉ ሰላም? ወይል እንግዲህ ሀይሚዬና ብሩኬ መተውልናል ዛሬ አንድ ላይ መተውልናል እና ደስ ብሎኛል አንድ ላይ ስላየዋቸው እና የቅመማን ቤት ደግሞ ላይክ እያደረጋችሁ የሀይሚዬን ወደ 350K እናስገባት ማለት ነው። ሼር እያደረጋችሁ ውዶችዬ። ከዛ ብሩክ አለማየሁ እንግዲህ ቀለበቱን ይዞ በኪሱ ምናምን ከዛ ዘንጦ ምናምን ከዛ እንግዲህ ይቅርታ ምናምን ነገር ብሏታል። ግን ያው ሀይሚዬ ደግሞ አይ እንደዚህማ ብሎ ነገር የለም እኔ በቃ ወስኛለሁ ምናምን ነገር ብላለች ማለት ነውና ከዛን እቃዋ ልታወጣ ነው ምናምን እንዴ እንደዚህ ይቻላል እንዴ? ሀይሚዬና ብሩኬ መቼም አይለያዩም፣ እንዳትደነግጡ ውዶቼ። አሁን ደግሞ አስቀድሜ የምናገረው ነገር ምንድነው? ማናችሁም ሀይሚዬ እንዳትሳደቡ፣ የምሬ ነው። ሀይሚዬ እንዳትሳደቡ፣ ማንም እንዳይናገራት ማለት ያው እኔ ብለፈልፍም እንደነገርኳችሁ ተሳዳቢዎች ወደ ኋላ አይሉም። ግን ማናችሁም እንትን እንዳትሉ በቃ እዚህ ጋር ስራና ስራ ነው የሚሰሩት ውዶቼ። ያው ስራውን ለማስቀጠል ስለፈለጉ ነው። ይሄኛው የእዩ ጉዳይ ምናምን ያለበት እዩንም ማየት አንፈልግም፣ በቃ እንች ልጅ አንገሽግሻናለች ብለን ስላልን ያው ኦዲየንስ በጣም እንደተሰላች ስላወቁ ነገሩም ደግሞ ያው ያሉበት ሁኔታ ማለት የሚሄዱበት ነገር ልክ አይደለም፣ መስመር እየሳታችሁ ነው ምናምን እያልን ብዙ ነገር እየተናገር ነበርና ያው የኛ ልጆች ደግሞ ምክር ይሰማሉ። ጥሩ ልጆች ናቸው። ለዛም ነው የምወዳቸው ሀይሚዬና ብሩኬና ያው ያለውን ነገር ኦዲየንስም እንደተሰላቸ ስላወቁ ከዛ ነገር እንግዲህ ወጥተው ቋጭተውት ያን ነገር የብሩኬም ስም ጸርቶ ጠናቋል ማለት ነው። በጣም ደስ ብሎናል ሁላችንም። አላግባብ ስሙ እየጠፋ ነበረ ባልዋለበት ምናምን። ምክንያቱም እኛ ብናምነው የማያምኑ ሰዎች የሚያዩትን ነገር በቃ ይሄ ልክ ነው ማለት ነው እውነት ነው ማለት ነው ብለው ያሰቡ ስለነበሩ በቃ እሱ ሲሰደብ ምናምን እንደዚህ እሱ በሌለበት ነገር ላይ ማንነቱ ዝቅ ብሎ ክብራቸውን የማይመጥን ነገር ስለነበረ እንኳን ከዛ ነገርም ወጡ ውዶችዬ። እና አሁን ደግሞ ወደ 350K ገፋ እስክትል ድረስ እስከምትደርስ ድረስ ሀይሚዬ ብሩኬም ደግሞ ወደ 400K እስከዛው ድረስ ያው ትንሽ እንስራ ብለው አስበው ይሆናልና የተወሰነ መስራት ስላለባቸው ዞሮ ዞሮ ስራ ነው ውዶቼና ወደ እነሱ አዝረውት ነው ስራውን። ገባችሁና ያው የጠበቅኩት ነገር ነበረ። ቅድምም አንስቼላችሁ ነበር። ምናልባት እንኳን ወሽመጥ ቆራጭ ከሆነ ስራውን ሊቀጥሉት ስለፈለጉ ነው ወደ እነሱ አዙረውና ምንም ነገር እንትን እንዳትሉ ብያችሁ ነበርና ውዶችዬ፣ እንዳትደናገጡ እንዳትጨነቁ እና ስራና ስራ ነው የሚሰሩት። ሀይሚዬንም መሳደብ አያስፈልግም። ከዚህ በኋላ ብዙ ውጣ ውረድ ይኖረዋል። ከዛ በመቀጠል ደግሞ የምነግራችሁ ነገር ይሄን ማንኛውም እያንዳንዱ ስራ ሲሰሩ ተመካክረው ነው የሚሰሩት። ገባችሁ አይደለ? እያየው ነበር የሆነ ቦታ ላይ ዛሬ ደግሞ ቀለበት ላድርግልሽ ብሎ እሷን ሊያሰድባት ነው ምናምን ነገር እያላችሁ ነበር። የሚባል ነገር የለም። ተመካክረው ነው የሚሰሩት። ይሄን ስራ ወደው ፈቅደው ነው እየሰሩ ያሉት። ገባችሁ? ሁለታቸው ይተዋወቃሉ። ዝም ብላችሁ እኛንና አዋቂ ምናምን ጥልቅ እያላችሁ እንትን አትብሉ። ስድብ ደግሞ ለማናቸውም አዲሳቸው አይደለም። ለሀይሚዬም አዲሱ አይደለም። ማንንም አሰማም። በቃ ገባችሁ? ስራቸው ላይ ነው እነሱ ትኩረት የሚያደርጉት። ብሩኬም ቢሆን ማንንም አይሰማም። ዛሬ ራሱ እየተናገረ ነበረ ምናምን በውስጥ ራሱ ሜሴጅ የሚልክልኝ ሁላ ነበረ። የስዕል አድኖ ምናምን ነገር አድርገው የሃይማኖት እንትን ነክ ነገር አድርገው ብዙ ነገር የሚሳደቡ የሚናገሩ ነበሩ። እኔም እያየው ነው ቲክቶክ ላይ ሴት ሆነው ከሴት አፍ የማይወጣ በጣም የወረደ ስድብ የሚሳደቡ። ከዛ ደግሞ ትልልቅ ሰዎች ሆነው በቃ በእድሜያቸው ያልሆኑ ሰው ልጅን የሆነ ነገር እንኳን ቢያይ እነሱ እንዳስታራቂ ሆነው ተው አንቺም ተይ አንተም ተው እየተባለ ነው እንግዲህ ያደግ ነው። ትልልቅ ሰው እንደዛ ሲያደርግ ነው የምናየው ማለት ነው። ግን ደግሞ እዚህ ቲክቶክ ላይ በትልልቅ እድሜያቸው ይጠቀሙ። ቴክኖሎጂ ነው ያሉበት እንትን ስለደረሱበት ማንም ሰው ፈታ ማለት ይችላል በእድሜው። ገባችሁ? እድሜ አይወስነውም ቲክቶክ መጠቀም። ግን ደግሞ ትልቅ ሰው እንደ ትልቅ ሲሆን ጥሩ ነው፣ ደስ ይላል። እና አንዳንድ ሰዎች ትልቅ ሆነው ግን አስተሳሰባቸው የሆነ በቃ ከህፃን ልጅ የማይተናነስ። ኧረ ህፃን ልጅ ይሻላል። ህፃን ልጅ በዚህ ሰዓት በጣም በላጭ ነው ከሁሉም። ዛሬ ላይ ጊዜው ማለት ነው ትልልቅ ሰዎች እንደ ህፃን፣ ህፃኖቹ እንደ ትልቅ ነው የሆኑት ማለት ነው። ህፃኖቹ ምንጡቅ አእምሮ አላቸው። በጣም ነገሮችን ማገናዘብ በሰፊው ማሰብ ይችላሉ። ትልልቅ ሰዎች ደግሞ
በቃ ይሄ ልጅ ሆኗል፣ ህፃን ሆኗል። እና ብቻ ምን ልላችሁ ነው ውዶቼ፣ ብሩኬም እንደዛ በውስጥ ሁላ እንትን የሚባልለት ሁላ ነበረ ማለት ነው። ይሄንም ነገር ደግሞ ለምን ወጥቶ ተናገረ ብላችሁ ደግሞ ሌላ ነገርም ልትሉ ትላላችሁም ደግሞ እኔ ስለምጠብቅ ነው ስለማቃችሁ ማለት ነው። ቲክቶክ ላይ ለምን እንደዚህ አለ፣ ለምን እንትን አይልም፣ ለምን አሁንም እንደዚህ ይላል፣ ስለራሱ ብቻ ነው ወይ ምናምን የምትሉ ሰዎች ትኖራላችሁ። ገባችሁ? ግን እነሱ እዛ ጋር ይተዋወቃሉ። ገባችሁና እንዳለው እናንተ ባያችሁት በምታዩት ነገር ምናምን ይሆናል ጀጅ የምታደርጉት። ግን ደግሞ የሰው ልጅ ትግስት የሚባል ነገር አለ። እሱ እንደተናገረው ትግስት እና ደግሞ ይሄ ነገር እንዴት ነው ሪል ነው ወይስ ምናምን የሚለውን ነገር ማየት ማገናዘብ መቻል አለባችሁ። እና ውዶችዬ የትኛውንም ነገር ሲሰሩ ተመካክረው ሀይሚዬ አምናበት ብሩክ አምኖበት ወደው ፈቅደው እስከሰሩ ድረስ እናንተ እዚህ ጋር ብዙ ነገር ማለቱ አስፈላጊ አይደለም። ዝም ብላችሁ አስተያየት ስጡ። ጥሩ መልካም አስተያየታችሁን አሁን ዛሬ በቃ ቅድሚያ ይቅርታ ምናምን ነገር በደንብ እንትን ካልክላ በኋላ ይደርሳል ቀለበቱ ምናምን የምትሉ ሰዎች ነበራችሁ። የዚህ አይነት ጥሩ አስተያየት መስጠት ምናምን አሁን ዛሬም ቀለበት ይዞ የመጣ ምናምን ብሩኬ ጠፍቶት አይደለም ውዶቼ፣ ግን የስራው ሂደት ስለሆነ ነው። በቃ ለስራው ነው እንደዚህ ያደረገው እንጂ ብሩኬን ታውቁታላችሁ፣ የሆነ ነገር ሲያስብ በትልቁ ነው። እና እንኳን አይደለም ቀለበትን ያክል ማለት ነው አይደለም ቀለበት ላይቭ ላይ ሆኖ ምናምን ከዚህም በፊት ተናግሯል እንደሰማችሁት ማለት ነው። ፓሪስ ነው ማደርግልሽ ብሏታል። ገባችሁ? አገር ቤት እንኳን አይደለም ማን ነው ኢትዮጵያ ውስጥ እንኳን አይደለም። ገባችሁ? እዚህ ፓሪስ ነው ውጭ ሀገር ነው አደርግልሻለሁ ያላት ለቀለበቱ እንኳን ማለት ነው። ገባችሁ? እና ለዛ ነገር ደግሞ ወጥረው መስራት ስላለባቸው ትልቁ ነገር ያ ነው። ትልቅ ነገር ሲሰሩ ትልቅ ነገር እንትን ሲሉ ያስታውቃሉ ሀይሚዬና ብሩኬ። እና ብሩኬም ደግሞ ይሄ ነገር ለስራው ብሎ ነው እንጂ ቅድሚያ ምን መሆን እንዳለበት ምን ማድረግ እንዳለበት በምን አይነት ሁኔታ ማድረግ እንዳለበት ጥንቅቅ አድርጎ ያውቃል። ማያውቅ አይምሰላችሁ። ለስራው ሂደት ነው በቃ ለስራው ሂደት ተብሎ የተደረገ ነገር ነውና ስለዚህ ምንም እንዳትጨነቁ እንዳትደናገጡ ውዶቼ። ደጋግሜ የምነግራችሁ ይሄን ነው። ሀይሚዬና ብሩኬ መቼም አይለያዩም። አሁንም ነገም ወደፊትም አንድ ናቸው። ሁሉን ነገር የሚሰሩት ሁሉን ነገር የሚያደርጉት ተመካክረው አስበውበት እስከሆነ ድረስ እናንተ እዚህ ጋር በትዕግስት መጨረሻውን ማየት ነው ማለት ነውና የተወሰነ መስራት ስላለባቸው ዝም ብላችሁ ቻናላቸውን ሼር አድርጉላቸው ውዶቼ። እውነተኛ ወዳጅ ሆናችሁ ማለት ነው። ቻናላቸውን ሼር አድርጉላቸው፣ ላይክ አድርጉ ምናምን። ከዛ ቅመሜ ወደ 350k ብሩኬ ደግሞ ወደ 400k ይገባሉ ማለት ነው ኢንሻአላህ። ከዛ በተረፈ ያው በዙሪያቸው ያሉትን ጓደኞቻቸው ሁላ ምናምን እንደዛ ሲያደርጉም የነበረው ለስራውና ለስራው ብቻ ነው። ፍጼም ቢሆን ዛሬ አሁን አስቀድሞ የምርጫ ቅስቀሳ ልበለው በቃ ደስ የሚል ነገር አለ ምናምን ብሎ ያው ዛሬ ወሽመጣችንን ቆረጥ ማታ ላይና ቅድም ቅመሜን እያየሁ ነበር። ሪፖስት አላደረገችው ምናምን ሜንሽን አድርጎ ነው ብሩኬ የለቀቀው ሙዚቃው ምናምን። ያ ቪዲዮ ደግሞ ከዚህ ከቀረጻው በኋላ ነው የቲክቶኩን ቪዲዮ የሚሰሩት። ገባችሁ? አብዛኛው እንደዛ ነውና እንግዲህ በኋላ ላይ ነው የሰራው ብዬ አስባለሁ። ቪዲዮ እንደዛ ነው ደግሞ ግን ያው ሀይሚዬ ሜንሽን አድርጎ ልኮላት ነበረ፣ ጋብዟት ነበረ ሙዚቃ ምናምን። ከዛ ሀይሚዬ ደግሞ አውቃ ምናምን ሪፖስት አላደረገችም፣ ላይክም አላረገች፣ ኮሜንትም የለችም ምናምን። ያው ኮሜንት ከሰጠች ላይክም ሪፖስትም ታደርጋለች። ገባችሁ? ግን ይሄ ስራና ስራ ስለሆነ የስራውን እንትን ላለማበላሸት ያው አላደረገችም ማለት ነውና ይሄ ነገር ወሽመጥ ቆራጭ ሳይሆን አይቀርም ምናምን ነገር እያልኩ ታስታውሳላችሁ። ከዚህ በፊት ራሱ ይሄ ነገር ላይቭ ላይ ሁላ ገብቶ ምናምን ነበር ብሩኬ እኮ ወሽመጥ ለማቁረጥ ይመች የምር ደግሞ ሱፉ ራሱ ከየት እንደሚያመጣው እና ዝንጥ ደግሞ ሱፍ ያምርበታል ማሻአላህ። እና የቅመሜ ንጉስ ቀብራራው አለማየሁ ሀይሚዬ የኔ ቆንጆ መቼም አይለያዩም። እሺ ውዶችዬ እንዳትጨነቁ።